እንኳን ለመስቀለ ኢየሱስ እና ለንግሥት እሌኒ ወርኃዊ መታሰቢያ በዓል እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ወርኃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሰን አደረሳችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት የአደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች በልዑል እግዚአብሔር አምላክ ፍጹም ሰላምታ ሰላም እላችኋለሁ። ከዚህ በመቀጠል የመስቀለ ኢየሱስ ድርሳንና በወርኃ ሐምሌ 10 የሚነበብ ስንክሳር እናሰማለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በሐምሌ ወር በ10 ቀን የሚነበብ የጌታችን የኢየሱስ ክርስቶስ የመስቀል ድርሳን ነው። የጌታችን የኢየሱስ ክርስቶስ ይቅርታውና ምሕረቱ የክብር መስቀሉ የረድኤቱ ሀብት የቅድስት እሌኒ የጉዞ ድካምና የእመቤታችን የቅድስት ድንግል ማርያም በረከቷ ከገዳማችን ከደብረ ሊባኖስ ጋር ይሁን ለዘላለሙ አሜን። የቅድስት እሌኒ ልጅም ቆስጠንጢኖስ በነገሰበት ወራት ሁሉ የጣዖታት ቤቶች ሁሉ የሥራዬ ቦታዎችም እያቃጠለ እያፈረሰ አብያተ ክርስቲያናትን እያነጸ የጌታ ኢየሱስ ክርስቶስ የሚክዱትን ሁሉ በጌታችን በኢየሱስ ክርስቶስ መስቀል ኃይል አጠፋቸው። ዓለማውያንና አረማውያን ነገሥታትንም መኳንንትና መሳፍንታትንም ሁሉም አደከማቸው። ዜናውም እስከ ዓለም ዳርቻ ሁሉ ተሰማ። በጎ በሆነ በአማረ ሥራውም ሁሉ እግዚአብሔርን በማገልገል ደስም አሰኘው። ሁልጊዜም ይጾማል። ጣዕም ያላቸው መብሎችንም አይበላም። ማዛ ያላቸው መጠጦችንም አይጠጣም። ከምድር ካልሆነ በስተቀር በአልጋ ላይም አይተኛም። ሁልጊዜም በሕልሙ ደስ ይበል፣ በዚህ በክርስቶስ መስቀል ስም ጠላቶችን ድል ታደርጋለህ የሚል ቃል ሁልጊዜም ይሰማ ነበር። በእንዲህ ያለ ግብርም እያለ በመጋቢት ወር በ10ኛው ዕለት ታላቅ ብርሃንም ተገለጸ። ያ ብርሃንም የጌታችን ክርስቶስ የሆነ የመስቀል ቤተ ክርስቲያናት ሸፈናት፣ ከበባት። መስቀልም ብርሃን በምድር ላይ ፈጽሞ ብርሃን ለበሰች። በከበረ መስቀሉም ብርሃን በሰማያት በእግዚአብሔር መላእክትም ዘንድ ታላቅ ደስታም ሆነ። በምድርም በሰዎች ልጆች ዘንድ ሰላም ሆነ። በጌታችን በኢየሱስ ክርስቶስም መስቀል በመታመን በዓለም ሁሉ ሕይወትና ፍቅር አንድነትም ሆነ። በሕያው በእግዚአብሔር ልጅም ደም ለከበረ መስቀሉ በቃል ኪዳን ሀብትም የተደረገውን ድንቅ ታምር ንጉሥ ቆስጠንጢኖስም ባየ ጊዜ አዋጅ ነጋሪም አዘዘ። እንዲህ ሲልም ለከበረ መስቀሉ መታሰቢያውን እናደርግ ዘንድ በዓሉን እናከብር ዘንድ ለእኛ ለሁላችን የክርስቲያን ወገኖች ይገባልና ይህ መስቀል መድኃኒታችን ሆኖላልና እርሱ ጠላቶቻችን ድል የምናደርግበት የጦር መሣሪያችን ነውና እርሱም ተስፋችን መጽናኛችን ነው አላቸው። እርሱም የምንመካበት የራሳችን ዘውድ ነው። ጸጋችን፣ ግርማ ሞገሳችን ከጠላቶቻችን ሰይጣን እጅም የምንጠብቅበት ነውም አላቸው። ንጉሥ ቆስጠንጢኖስም እናቱ እንዳመለከተችውና እንደመከረችው በቀን በሌሊት በጾምና በጸሎት ተወስኖ በእንዲህ ያለ በእግዚአብሔር ግርም ያገለግል ጀመረ። በጌታችን በዓላትና በሰባቱ አጽዋማት ከሚስቱ ጋር ማያዝም ከወንዶችም በስተቀር ሴቶችንም አልወለደም። ልጆችና የልጅ ልጆቹም ቁጥራቸው 36 ሆነ። እነርሱም ፈረሶች የሚጋልቡ ሆኑ። ደግሞም ኦሪትንና ነቢያትን መጽሐፍ ብሉያትንና አዲሳትንም ድርሳናትንም ተገዝተው ጥንቅቅ አድርገው የተማሩም ናቸው። ንጉሥ ቆስጠንጢኖስም ሁሉንም ልጆቹንና ሕዝቡንም አሕዛቡንም ሁሉ መልካም ሥራዎች ሁሉ ያስተምራቸዋል። በቀናች በኦርቶዶክስ ሃይማኖታቸውም በጌታችን በኢየሱስ ክርስቶስ በወንጌል ትምህርት ይጸኑ ዘንድም ያስተምራቸዋል።
ልጆቹንም ሁሉ እንዲህ ይላቸዋል፣ እኔ አባታችሁ የማስተምራችሁንና የምነግራችሁን ሁሉ ይህን ነገር በጥንቃቄ በማስተዋል ስሙ። ወደ ከበረች ቤተ ክርስቲያን የሚገቡና የእግዚአብሔር ሕግን የጻፉ ታቦታትን የሚሸከሙ ካህናትና ዲያቆናትንም አስቧቸው። ዳግመኛም ባማረ ገድላቸውና ትሩፋታቸው በጻድቃቸውም እግዚአብሔርን ደስ ያሰኙ ወንዶችና ሴቶችንም ጻድቃቸውን አስቧቸው። አመፀኞችና ካዲዎች አይሁድ የቀበሩትና የደፈኑት የተሰወረ የከበረ መስቀሉንም በ300 ዓመት ፈልጋ ታዋጣ ዘንድ እግዚአብሔር ጸጋውና ክብሩን ፈጽሞ ኃይል የሰጣት እናቱንም ቅድስት እሌኒንም አስቧት። ስሟ የጣመና ከዓለም የዓለም ሁሉ ሕይወት ከሆነችው አምላክን ከወለደች ከእመቤታችን ከቅድስት ድንግል ማርያም በቀር ከእርሷ የሚበልጥ ከሰማይ በታች ያያችሁ አለንም አላቸው። አምላካችሁን እግዚአብሔርንም ፍሩት፣ በፍጹም ልቦናችሁም አምልኩት፣ በመንገዳችሁም ሁሉ ተጓዙ፣ በሕጎቹም በሥርዓቶቹም በፍርዱም ጸንታችሁ ኑሩም አላቸው። ገንዘባችሁንም በምድራዊ ሳጥን አትበድሉ፣ ነቀዝ ከማይበላው ብልህ ከማያበላሸው በሰማይ ሳጥን ለእናንተ አከማቹ እንጂ ሌቦች ምድሩንም ሰው ከማይወስዱት። አስተዋዮችና ጥበበኞች ነን አትበሉ፣ ትንቢትና መታጀብ እንዳያገኛችሁ የእውቀት ድሃ ነን በሉ። እናንተ ነገ አፈር ትቢያ ናችሁና። ከሚታይና ከማይታይ መቅሰፍት ፈተና ትድኑ ዘንድ በሥጋዊ ፍላጎታችሁ በጨዋታ ዓይኖቻችሁ ወደ ሴትም አትመልከቱ። ለድሆችና ለምስኪኖች የምትራሩና የምትመጽውቱ ሁኑ፣ ይልቁንም ለአብያተ ክርስቲያናትም ስጡ። እግዚአብሔርንም የሚያገለግሉ ካህናት እንደ አባትና እንደ እናት አምላካችን እግዚአብሔር ውደዷቸው። በልግስና የሠራትን የጌታችን የኢየሱስ ክርስቶስ ወንጌልም እነርሱ ያስተምሯችኋልና በሰማያዊ መንግሥት የሚጠብቃችሁ አይደለምና። ወርቅና ብርን አትውደዱ፣ በቀጫጭን ልብሶችና በግምጃ ልብሶችም አትሸለሙ፣ ይህ ሁሉ አላፊ ጠፊ ነውና አላቸው። እነሆ እናቴም የከበረች እሌኒ ከበጎ ሥራዋ ሁሉ ትሕትናዋ ቅንነቷን አስቀድማ ፈለገች። ስለዚህም ትሕትና ቅንነትን ገንዘብ በማድረግ የጌታ ክርስቶስ መስቀልን ፈልጋ ተዋጣ ዘንድ እግዚአብሔር ታላቅ ክብርን ሰጥቷታል። ለፍጥረታትም ሁሉ ደህንነት በላይዋ የእግዚአብሔር ልጅ የተሰዋባት የከበረ መስቀሉንም አግኝታ ወጣችው። እርሷም የዚህ ዓለም ንብረት ኃላፊ ጠፊ እንደሆነ ለአባቴ ለቆስጠንጢኖስም አስተማረችው፣ መከረችው። እኔንም አስተማረችኝ፣ መከረችኝ እንዲህ እያለች ልጄ ሆይ እግዚአብሔር መንግሥቱንም ትወርስ ዘንድ አስቀድመ ተዘጋጅ፣ የዚህ ዓለም ኑሮ ንብረቱ ኃላፊ ጠፊ ነውናም ትለኝ ነበርም አላቸው። በቀንም በሌሊትም በጾም በጸሎት ተወስነህ እግዚአብሔርን አገልግለው። እነሆን የምናቴ በመከረችኝና ባስተማረችኝ በዚች መንገድ አለው፣ ወደ ቀኝም ወደ ግራም ከዚች መንገድ አልተመለስኩም። እናቴ እሌኒም ካስተማረችኝ ትምህርት አባቶቼ ካህናቶችም አስተማሩኝ። የሰወርኳችሁ እንደሌለኝ በመካከላችን እግዚአብሔር ምስክር ይሁነንም አላቸው። እናንተም በጾም በጸሎት ተወስናችሁ እግዚአብሔርን አገልግሉት። በዚህ ኃላፊ ጠፊ በሆነ ዓለም ተድላ ደስታ እስከ ዘላለም የምትኖሩም አይምሰላችሁ። በእግዚአብሔር አፍም በተጠራችሁበት ዕለት በፍጥነት ትሄዳላችሁ፣ ከዚህ ዓለምም ትጠፋላችሁ። በጊዜው ሁሉ በሰዓት ሁሉ መልካም ሥራንም ስሩ። ነገ እንሰግዳለን፣ ነገ እንጾማለን፣ ነገ እንመጸውታለንም አትበሉ። ልጆቼ ሆይ ዛሬ አለን፣ ነገ እንሞታለን። ስለዚህ የጌታ የክርስቶስ ሥጋውንና ደሙን
ነገ እንቀበላለንም አትበሉ። ለድሆችና ለምስኪኖችም ነገ እንመጸውታለን አትበሉ። ነገር ግን ለመልካም ሥራ ሁሉ ለንስሐም፣ ለጾም፣ ለጸሎት ፍጠኑ እንጂ። እናንተም ከእናንተም በኋላ ለሚከተሉ ለልጆቻችሁ ይህንን ትምህርት አስተምሯቸውም አላቸው። ልጆቹና ሕዝቦቹም ጌታችንና ንጉሣችን ሆይ እንዲህ የምታስተምረን ትተከን የምትሄደው ወዴት ነውም አሉት። ንጉሥ ቆስጠንጢኖስም በጎዬን ምክሬን ትቀበሉ ዘንድ እኔ ወዴት እንደሚሄድ በየትም እንደምኖር አላቅም፣ ነገር ግን የምኖርበትን መኖሪያንም ፈጣሪ እግዚአብሔር ያውቃልም አላቸው። ከዚህም በኋላ ልጆቹንም ሁሉ አገልጋዮቹንም ሁሉ ገንዘቤን ሁሉ ወርቄንም ብሬንም ልብሶቼንም ወደ እኔ አምጡም አላቸው። እነርሱም እንዳዘዛቸው ገንዘቡን ሁሉ አምጥተው ሰጡት። እርሱም ወርቁን፣ ብሩን፣ ገንዘቡን ሁሉ ከእጃቸው ተቀብሎ ለድሆችና ለምስኪኖችም ለባልቴቶችና ለሙታን ልጆች ሰጣቸውና እንዲህም አላቸው። አባቶቼ፣ ወንድሞቼ ሆይ ሁልጊዜ በጸሎታችሁ አስቡኝ። ፈጣሪ በራሱ ፍቃድ በጠራኝ ጊዜ ወደ ኋላ ወደ እናንተ የማልመለስበት ወደ ሩቅ አገር ሄዳለሁና ስለሚሄድም አስቡኝም አላቸው። ሕዝቡም የጌታ ክርስቶስ የሚክዱትን ለመጓጋት ወደ ጦር ሜዳ የሚሄድ መሰላቸው። የአብርሃምና የይስሐቅና የያዕቆብ አምላክ ጋሻ መከታ ኃይልን ለአንተ መዳኛ ይሁን። በእግዚአብሔርም ልጅ ደም የከበረ የዕፀ መስቀሉ ረድኤቱም ቤዛ ይሁንህም። በቀንም በሌሊትም በምትሄድበት ሁሉ ይጠብቅህም አሉት። እርሱም እንደ ቃላችሁ ይሁንልኝ ይደረግልኝም አላቸው። ድግመኛም አጥቢያዎቹን ሸማኔዎቹና ወርቅና ብር አንጣሪዎችን ድግመኛም ለቤተ መቅደስ መጋረጃና ለቤተ መንግሥት ወርቅና ሐር አስማምተው የሰማያዊ ሐር ልብሶች የሚሰሩ ደናግል ወንዶችም የስፌት ሥራ የሚያውቁ የወርቅና የብርና የዕንቁ ባሕሪ መቅረጽ መጽለፍ የሚያውቁትንም በዚህ ዓለም ጥበብ የሚያራቁቱትን ሁሉ በቤተ ክርስቲያን ማነጽ የሚያውቁትንም ያመጡለት ዘንድ ጭፍሮቹንም አዘዛቸው። በዚህም ዓለም በጥበብ ሥራ የሚራቀቁትን ሁሉ ጌታቸው እንዳዘዛቸው አገልጋዮቹና ሰራዊቶቹ ወንዶቹም ሴቶቹም ወዲያውኑ አምጥተው በፊቱም አቆሟቸው። እርሱም የከበረና የተወደደ ቆስጠንጢኖስም የከበረ ዕፀ መስቀሉን ይቀርጹና የምልክቱንም አርአያ በማሳየት አስማምተው ይሰሩ ዘንድም አይነቱን አሳያቸው። እነርሱም ወደ ንጉሡ የመጡት በተራቀቀና ጥበብ እንደሚያውቁ ሰርተው በጌታ ክርስቶስ መስቀል አርአያ የሰሩትን ለንጉሡም ሰጡት። እርሱም ለወገኖቹ አርአያ የሰሩትን ለንጉሶቹም ሰጣቸው። እነርሱም የሀገሩ ሰዎችም በጌታችን በኢየሱስ ክርስቶስ በመስቀሉ አርአያና ምልክት የተሰጣቸውን በየዕቃቸው ላይ በየጦር መሳሪያቸው በየልብሶቻቸው በየአንገታቸው ላይም አደረጉ። የክርስቲያን ወገኖች ሁሉ የጌታችን የክርስቶስን የመስቀሉን ኃይል እየተማመኑ እስከዚህች ዕለት እስከ ዛሬ ይህንን ያደርጋሉ። የጌታችን የክርስቶስንም የመስቀሉን ምልክት በአንገታቸው በእጃቸው በየዕቃቸው ያለ የሚያገኛቸው ክፉ ነገርም የለ። በመስቀልም ምልክት ሲያማትቡ ክፉዎች አጋንንት፣ ቁስለ ሥጋ የሚሆኑ ሰይጣናትና ርኩሳን መናፍስት ሥራያቸውም ሰዎችም ከሳቸው ይርቃሉና ስለሚርቁም የሚያገኛቸው ክፉ ነገርም የለም። የክርስቶስ ወገኖች ሁሉ በእንዲህ ባለ ግብር በፍቅር በሰላም ሆነ ለብዙ ዓመታትና ለረጅም ዘመንም እግዚአብሔርን እያመለኩ እመቤታችን ድንግል ማርያምንም የከበረ መስቀሉን እያገለገሉ የሚኖሩም ሆኑ። ንጉሥ ቆስጠንጢኖስም አምላክን በወለደች በድንጋሌ ሥጋ በድንጋሌ ነፍስ በጸናች በክብር እመቤታችን ማርያም ስምና በጌታችን መስቀል ስም ብዙ አብያተ ቤተ ክርስቲያናትን እያሳነጹም ኖሩ። በብርና በወርቅ በሚያምር ማዕረግ
ዕንቁ እያስጌጡ በየራሱ በሆነ መልአክ በጎልጎታቸው ላይ አክሊል በመስቀሉም አምሳል እያቀዳጁም ሠሯቸው። ሁለመናውም ንጹሕ ነውና እንደ እርሱም ያለ ሰው በዚህ ዓለም አልተገኘም። በዘመኑም ንጹሕ ክርክር የሌለው በበጎ ሥራውና በሃይማኖቱ እርሱን የሚመስልም የለምና። የእግዚአብሔር መላእክትም ሁልጊዜ ተገልጠው እንደ አባት እንደ እናት እያነጋገሩት በቀን በሌሊት ከእርሱ አይለዩም። ወደሚሄድበትም ይሄዳሉ፣ ወደሚቀመጥበትም ከእርሱ ጋር ይቀመጣሉ። ስለ በጎ ሥራውና ስለ ቀናች ሃይማኖቱ አብዝተውም ይወዱታልና። ንዑድ ክብር ቆስጠንጢኖስም የአብያተ ክርስቲያናት ሥራዎችን በፈጸመ ጊዜ በጌታችን በኢየሱስ ክርስቶስ ስምና አምላክን በወለደች በሁለት ወገን ድንግል በሆነች በክብር እመቤታችን ማርያም ስም በጌታችን በኢየሱስ ክርስቶስ መስቀልም ስምም ታላቅ በዓልም አደረገ። በጌታችን ክርስቶስ መስቀል ስምም ታላቅ በዓልን አደረገ። ለድሆችና ለምስኪኖች፣ ለሀገሩ ሰዎች ሁሉ፣ ለታላቁም ለታናሹም ታላቅ ምሳም አዘጋጀላቸው። ላሞችም፣ በሬዎችም፣ በጎችም፣ ፍየሎችም ብዙዎቹ ዶሮዎችም አረደ። የታረዱትም ቁጥራቸው 7000 ላሞች፣ 7000 በሬዎች፣ የሰቡ 6000 በጎች፣ 6000 ያልወለዱ መስናዎች ላሞች 6000፣ የመስኖ ፍየሎች 7000፣ አጋዘኖች 8000፣ ዶሮዎችም 8000 የወፈሩ የዱር እንስሳዎችም ናቸው። 1,800,000 የተፈተገ ስንዴ ዶቄት ቆርሶ በሚባል መስፈሪያ 1,800,000 ከማር ወለላ የተሠራ የእርከም የወይን ጠጅም በማድረግ መስፈሪያም እንዲሁም አድርጎ ድሆችንና ምስኪኖችም የአገሩንም ሰዎችም ሁሉ በማጥገብ ደስም አሰኛቸው። እርሱ ግን የከበረ የተመሰገነ ቆስጠንጢኖስ ጣፋጭ ምግቦችንም መዓዛቸው የሚጣፍጥ ምግቦችን በመመገብ አይዝናናም ነበር። ይጾማል ይጸልያል እንጂ ሰውንና መላእክትን በባሕር ከላይ። እርሱ ግን የከበረና የተመሰገነ ቆስጠንጢኖስ ጣፋጭ ምግቦችን መዓዛ የሚጣፍጡ ምግቦችን በመመገብ አይዝናናም ነበር። ይጾማል ይጸልያል እንጂ ሰውንና መላእክትን በባሕር ቀላይ ወደሚያመሰግኑት የጌታ እግዚአብሔር ዘወትር ይማልዳል እንጂ ሰውነቱም ከዝሙት ርኩሳን ጣዖታትም ከማምለክ ይጠብቃል እንጂ። በዚህም ባለ ግብርም ሳለ ከሌሊቱ በአንዲት ሌሊት አምላክን የወለደች እመቤታችን ቅድስት ድንግል ማርያም ወደ እርሱ መርታ ተገለጸችለትና እንዲህም አለችው። የኔ ወዳጅና አገልጋዬ የልጄ ወዳጅ የመድኃኔ ዓለም የመስቀል ወዳጅ የሚሆንክ ቆስጠንጢኖስ ሆይ ልጄ ወዳጄ ጌታዬ ኢየሱስ ክርስቶስ በኢየሩሳሌም በቀራንዮ ቦታ በጌታ ክርስቶስ መስቀል ስም ቤተ ክርስቲያን ሥራ ብሎሃልና የዕፀ መስቀሉንም ቁራጭ በዚያ ታኖር ዘንድ ነው አለው። በዓለም ካሉ አገሮች ሁሉ ይልቅ የቀራንዮ ቦታ ልጄ ይወዳልናም አለችው። በእኔም ስም በመቃብሬ ቦታ በጌቴ ሰማኒ ቤተ ክርስቲያን እንድትሠራልኝ እኔም አዝሃለሁም አለችው። ይህንንም ነገር ከነገረችው በኋላ የዓለሙን ሁሉ ሕይወት የሆነችው እመቤታችን ድንግል ማርያም ከእርሱም ተሰውራ ወደ ሰማይም አረገች። ከዚህም በኋላ ቆስጠንጢኖስ ተነሳ ከብዙ ሰራዊቱና ከሕዝቡ ጋር ወደ ኢየሩሳሌምም ሀገር በከበረ መስቀል ስም አምላክን በወለደች በእመቤታችን ማርያም ስም በስሟ ቤተ ክርስቲያንም በዚያ ሊሠሩ ተጓዙ። ወደ ኢየሩሳሌምም በደህና ደርሶ በቀራንዮ ቦታ ላይ የጌታ ክርስቶስ በሆነው በከበረ መስቀሉም ስም ቤተ ክርስቲያንን አነጹ። ሌላዋንም በእመቤታችን መቃብር ቦታ በእርሷ ስምም ውበት መልካም ያማረ ድንቅ ቤተ ክርስቲያንንም ሠራ። እኒህም አብያተ ክርስቲያን ርዝመታቸው በሰው ክንድ 100 ነው፣ አግድመታቸውም 270 ክንድ ነው። የሕንፃዎቹና ሥራዎቹን በፈጸመ ጊዜም በወርቅ በብር በዕንቁ ያክል በሚባል ሰማያዊ ዕንቁ
አቁራሪዎስ በሚባል ዕንቁ አስጌጣቸው። በቀራንዮም ባነጻት ቤተ ክርስቲያን ውስጥ የጌታችን የክርስቶስ መስቀል ቁራጭ አምላክን የወለደች እመቤታችን ድንግል ማርያም ለእናቱ ለእሌኒ በኋላ ዘመን እኔ የሠራሁት ወደ ሆነችው ነፃነት ወዳላት ወደ ኢትዮጵያ አገር ይሄድ ዘንድም አለውና ከሰባቱ ነገሥታት የቀረውን የመስቀሉን ቁራጭ እስከሚሄድ በክብር አኑረው ብላ እንደነገረችውም በዚያ ውስጥ ይኖር ዘንድም አሰበ። ከዚህም በኋላ ንጉሥ ቆስጠንጢኖስ በጌታ በክርስቶስ መስቀል ስም የቤተ ክርስቲያናትን ሥራውን ሕንፃ በፈጸመ ጊዜ በበጎ ነገር ሁሉ ጥላት የሆነውን ሰይጣንን መጥቶ በቆስጠንጢኖስ ፊትም ቆመና የቤተ ክርስቲያኑን ሥራ አንተ ፈጽመሃል፣ እኔ ግን በሰባተኛው ቀን በኃይሌና በምታት የማፈርሰዋለሁ አለው። የተመሰገነና የከበረ ቆስጠንጢኖስም አንተ ልታፈርሳት አትችልም፣ ለእግዚአብሔር ፍቃድ በመለኮት ዕለት ላይ ታንጻለችና ስለዚህም ይህች ቤተ ክርስቲያን ማፍረስ አትችልምም ብሎ መለሰለት። ሰይጣንም ይህንን ነገር ከቆስጠንጢኖስ አፍ በሰማ ጊዜ በቆስጠንጢኖስም ፊት ታላቅ ሁከትና ድንፋታም አደረገ። እንደ መብረቅና እንደ ነጎድጓድም ድምፅ ከሩቅ እስከሚሰማ ውካታም አደረገ። በዚያም ጊዜ የከበረ ቆስጠንጢኖስ ወደ ላይ ወደ ሰማይም ዓይኖቹን አቅንቶ ወደ እግዚአብሔርም በጸሎት ማለደ። እንዲህ ሲልም ልዑልና በኪሩቤል ላይ የምትቀመጥ የእስራኤል ፈጣሪ እውነተኛ አምላክ ሆይ እርዳኝ፣ የልጅን የከበረ ደሙን በላዩ ይፈስ፣ የመስቀልህም ኃይል ድል ያድርግ፣ ጠላቶችን ሰይጣንን ማረፊያ አሳጣቸው፣ አጥፋቸውም አለው። በዚያም ጊዜ ከሰማይ መብረቅ በረቀ። የመላእክት አለቃ ቅዱስ ሚካኤልም ከእግዚአብሔር ዘንድ ተልኮ በመብረቅና በነጎድጓድ ታጅቦም ተጭኖ መጣ። ይህንንም ሰይጣን ይዞ ወደ ሲኦል ረግረግ ወርውሮ ጥልቅ ወደ ሆነው ወደ ገሃነም አዘቀጠው። ያቺ ቤተ ክርስቲያንም አሸናፊ በሆነው በእግዚአብሔር ፍቃድ ከጥፋትም ዳነች። ከዚህም በኋላ የከበረ ቆስጠንጢኖስ ሊቃነ ጳጳሳት ቀሳውስትን ዲያቆናትን በቤተ ክርስቲያኑም አክብረው የከበሩ የጌታችን የክርስቶስ ሰባት ነገሥታት የተካፈሉትን የቀረውን የዕፀ መስቀሉን ቁራጭ ወደ ኢትዮጵያ ሀገር እስከሚሄድም ድረስ በውስጡ አስገብቶ ያኖሩ ዘንድም አዘዛቸው። እነርሱም ወደ ኢትዮጵያ ሀገር እስኪመጣና እስኪደርስ ድረስ በኢትዮጵያ በተራሮቹና በበረሃዎቹ 3 ዓመት ከ3 ወሮች እስከሚዞር ድረስ የከበረ የጌታችን የክርስቶስ ዕፀ መስቀል በመዘመርና በማመስገን ወደ ቤተ ክርስቲያኗን በታላቅ አክብረት አስገብተውም አኖሩት። ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ የጌታችን የክርስቶስ መስቀል የመመላለሱ ምክንያትም የቅድስት ሀገር ኢትዮጵያ ተራሮች፣ ገዳሞች በጌታችን በክርስቶስ መስቀል በላዩዋ በመመላለስ ይከብርም ዘንድ ነው። በርጉም ሄሮድስ ዘመን የቤተልሔምና የናዝሬቱ የገሊላ ሕፃናት ሲገድላቸው በዚያን ጊዜ የጌታችን የኢየሱስ ክርስቶስ እናቱ እመቤታችን ማርያም ከዮሴፍና ከሰሎሜ ጋር ልጇን በመድኃኔ ዓለም አዝላ የኢትዮጵያ ቦታዎችን ሁሉ ይከብሩ ዘንድ ወደ ኢትዮጵያም ተሰዳለችና ያን ጊዜ ጌታችን ኢየሱስ ክርስቶስ በውስጧ በመመላለስ የቅድስት ሀገር ኢትዮጵያ ቦታዎችን ፈጽመው እንደከበሩ እንዲሁም የጌታ የክርስቶስ የከበረ ግማደ መስቀሉ በመጣ 3 ዓመት ከ3 ወር በውስጧ በመመላለስ ተራሮቹም ገዳማቶቹም ይከብሩ ዘንድ 3 ዓመት ከ3 ወር በኢትዮጵያ ሀገር ውስጥ ተመላለሰ። በ1444 ዓመት ምሕረት በኢትዮጵያ ንጉሥ በዘርዓ ያዕቆብ ዘመን መንግሥት በመስከረም ወር በ21 ቀን ወደ ደብረ ከርቤ ወጥቶ መኗሪያ በዚያ እስከሚያደርስ አስቀድሞ በጌታችን በስደቱና በንግደቱ ውስጥ በመመላለስም ቦታዎቹም እንደከበሩ አሁንም በግማደ መስቀሉ 3 ዓመት ከ3 ወር በውስጧ በመመላለስ ቦታዎቹ ይባረኩ ዘንድ ነውና። ደብረ ከርቤም በመስቀል
መስቀሌን በመስቀል ላይ አኑሩ ብሎ ለዘርዓ ያዕቆብም እንደነገረው የመስቀልን ምልክት ናትና የከበሩ ሐዋርያት ሳያስተምሯት በራሷ ፈቃድ በጌታችን በኢየሱስ ክርስቶስ ያመነች የከበረች አገር ኢትዮጵያ ናት። ከዚህም በኋላ ቆስጠንጢኖስ በከበረች አገር ኢየሩሳሌም ወደ ነፃነት በወርቅና በብር በዕንቁ በከበሩ በግምጃ ልብሶች ወደ አስጌጣት ቤተ ክርስቲያናትም ከካህናቱ ጋር የከበረ መስቀሉን በይፋ በክብርም አስገባ። የዚህም መስቀል ክፍያ በተመሰገነ በቆስጠንጢኖስ ዘንድ የቀረውን 70 ነገሥታትም ንዝረት በንዝረትም ሲካፈሉ የተረፈውንም እናቱን ለእኔ የሰጠችውን መጠኑንም በሰው ክንድ 7 የሚሆን ወደ ኢትዮጵያ አገርም የመጣው ይህ ነው። ከዚህም በኋላ የመንግሥቱንም ክብር ሁሉ ገንዘቡንና ጥሪቱንም ብሉይንም ለልጁ ለያያን ሰጥቶ ንጉሥ ቆስጠንጢኖስም ከቤተ መንግሥቱም ወጣ። እርሱም ሥጋ ሳይበላ ወይንም ጠጅም ያማረ ጠጅም ሳይጠጣ እንጀራም ቢሆን ከሰንበትና ከጌታ ታላላቅ በዓላቶች በቀር አይመገብም። አብያተ ክርስቲያናትና በጌታ በክርስቶስ በከበረ መስቀሉ ስምና በእናታችን በእመቤታችን በድንግል ማርያም ስም ካነጻቸው ጊዜ ወዲህ በሕይወት ዘመኑም በአልጋ ላይም አልተኛም። ከቤተ ክርስቲያንም በቀር ወደ ሰው ቤትም ሂዶ አይገባም። ከድንኳኖቹም በቀር በቤቶቹም ውስጥ የማይኖር ሆነ። ስለዚህም ደህንነቱና ግዛቱ ውስጥ ስለሚኖሩ ሁሉ በዚህ ዓለም ከሥጋ መከራ በወዳኛውም ዓለም ከገሃነም እሳት ይድኑ ዘንድ ወደ አሸናፊ እግዚአብሔርም ይጸልይና አይማለድም። በቀንና በሌሊትም ዓይኖቹን እንባ አያቋርጡም ነበር። ለልጁ ያዕቆብም እንዲህ አለው፣ ልጄ ሆይ ፈጣሪ እግዚአብሔር በፍጹም ልብህ በፍጹም ትሕትናም ውደደውም አምልከውም አለው። እኔ አባትህ በክብር በልዕልና በመንግሥትም በዚህ ዓለም ጠፊ በሆነ ዓለም በተድላ በደስታ በግርማ እንደነበርኩ አስቀድመህ ታውቃለህንም። ነገር ግን አላፊ ጠፊ በሆነው በዚህ ዓለም ኑሮ የተጠቀምኩት ነገርም የለም አለው። ጌታችንም በከበረ ወንጌሉ ሰው ሁሉ ዓለሙን ሁሉ ቢገዛ ነፍሱ ከተጎዳች ምን ይጠቅመዋል? ለነፍሱም ቤዛ ምን በሰጠ ነበር ብሎ እንደተናገረው ወርቅ ብር የሚዝግ የሚበላሽ ነውና፣ ልጄ ሆይ የምነግርህን እኔን ስማኝ። ከጾም ከጸሎት ከስግደት ከምጽዋት ከፍቅር ከትሕትና በቀር ነፍስ የሚጠቅም የለምና፣ ልጄ ሆይ በክብር ሰለሞን ከሰማይ በታች ሁሉ ከንቱ ነው፣ የዚህ ዓለም ኑሮ ኃላፊ ጠፊ ከንቱ ነውም እያለ ዕውቀትንም አስተውል እንጂ አለው። ልጁ ያዕቆብም ለአባቱ መልሶ እንዲህ አለው፣ አንተ በምትሄድበት ወዴት ነው? ጌታችንም በከበረ ወንጌሉ ሰው ሁሉ ዓለሙን ሁሉ ቢገዛ ነፍሱ ከተጎዳች ምን ይጠቅመዋል? ለነፍሱም ቤዛ ምን በሰጠ ነበር ብሎ እንደተናገረው ወርቅ ብር የሚዝግ የሚበላሽ ነውና፣ ልጄ ሆይ የምነግርህን እኔን ስማኝ። ከጾም ከጸሎት ከስግደት ከምጽዋት ከፍቅር ከትሕትና በቀር ነፍስ የሚጠቅም የለምና፣ ልጄ ሆይ በክብር ሰለሞን ከሰማይ በታች ሁሉ ከንቱ ነው፣ የዚህ ዓለም ኑሮ ኃላፊ ጠፊ ከንቱ ነውም እያለ ዕውቀትንም አስተውል እንጂ አለው። ልጁ ያዕቆብም ለአባቱ መልሶ እንዲህ አለው፣ አንተ በምትሄድበት ወዴት ነው? አንተ ወደምትሄድበት እኔ በኋላ ተከትዬ እመጣለሁ፣ ካንተ ጋር እኖር ዘንድ ካንተም አልለይም። አንተ ወደምትሄድበት ካንተ ጋር ሄዳለሁም እንጂ አለው። አባቱም ለልጁ እንዲህ አለው፣ ልጄ ሆይ እኔ ወደምሄድበት አንተ እኔን ትከተል ዘንድ ፈጣሪ እግዚአብሔር ስላልተፈቀደ የሚቻል አይደለም። ነገር ግን ፈጣሪ እግዚአብሔርን በፍጹም ልብህ እመነውም አምልከውም አለው። አንተ ይህንን ነገር ካደረግህ በሰማይ በምድር በሁሉም ዓለም ትነግሣለህም አለው። ይህንንም ምክር ከመከረው በኋላ ወደ ቤተ ክርስቲያንም ሂዶ የከበሩ ነገሥታትም በሚቆሙበት ቁሞ ረጅም ጸሎትንም ጸለየ። ከዚህም በኋላ ጥቂት ታመመ። እጆቹም እግሮቹንም አስተካክለው ማሪ ይቅር ባይ በሆነው በእግዚአብሔር እጅ ነፍሱንም ሰጠ። በሰላም በፍቅርም አረፈ።
ነፍሱም በክብር በደስታ ወደ ሰማይ መንግሥተ ሰማያትም ገባች። ወደ እርሱም የአገሩ ሰዎች ሁሉ ኤጲስቆጶስ፣ ካህናትም፣ ዲያቆናትም፣ መኳንንትም፣ መሳፍንትም ወደ እርሱ ተሰብስበው ፍጹም ልቅሶንም አለቀሱ። ሃይማኖታቸውም ለቀና ለከበሩ ነገሥታትም እንደሚደረገው እንደ ሕጋቸውም በከበረ ግምጃ ልብሶችና በደቀቀ በጣፈጠ በልዑል ብርዱና ሽቶዎች ገንዘውም በከበረ መስቀሉ በቤተ ክርስቲያንም ግቢ ቀበሩት። ከእርሱም በኋላ ንጉሥ ያይስ መንግሥቱን በሚጸና ገንዘብም ወደ እግዚአብሔር እየጸለየና እየማለደ መንግሥቱንም አስተካክሎ የሚመራ ሆነ። እርሱም ለዘላለም ምስጉን የሆነ እግዚአብሔር እንደ አባቱ የሚያገለግልና ደስ የሚያሰኘውም ሆነ። እርሱም ለዘላለም ምስጉን የሆነ እግዚአብሔር እንደ አባቱ የሚያገለግለውና ደስ የሚያሰኝም ሆነ። በመንገዶችም ሁሉ የሚጓዙ ሆነ። እርሱም የጻድቅ መንገድ ናትና ለድሆችና ለምስኪኖች ምግባቸውን ይሰጣቸው ነበር። ዳግመኛም በጌታችን በክርስቶስ መስቀል ስምና አምላክን በወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች በከበረች በእመቤታችን ማርያም ስም ለአብያተ ክርስቲያናትም እጅ መንሻ ይሰጥ ነበር። ሳምቦም በከበረ ዕፀ መስቀልም ስምና አምላክን በወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ስምም ብዙ አብያተ ቤተ ክርስቲያን አነጸ። እነዚያም አብያተ ክርስቲያን በወርቅና በብር በሰማያዊ ድም አስጌጣቸው። በጾም በጸሎትም እየሰገደ እግዚአብሔርንም እያገለገለ ብዙ ወራትም ኖረ። ከዚህም በኋላ በሰላም አረፈ። ወደ ሰማያት መንግሥተ ሰማያትም ገባ። ነገሥታትም መኳንንትም ሕዝቡም ሁሉ ወደ እርሱ ተሰበሰቡ፣ አለቀሱም። በግምጃ ልብስም አለው ከሚባል ሽቶ ጋርም ገንዘው በደጋጎች ነገሥታት መቃብርም ውስጥ ቀበሩት። የጌታችን የኢየሱስ ክርስቶስ ግማደ መስቀሉ በኢትዮጵያ አገር ይኖር ዘንድ የመምጣቱና የመድረሱ ነገርም እንዲህ ነው። በኢትዮጵያ አገር በደብረ ከርቤ በምትባል ቦታ መጥቶ ይኖር ዘንድም ጊዜው በደረሰ ይችም ቦታ አስቀድማ ደብረ ነገሥትም ትባል ነበር። ደግሞም ደብረ ነጎድጓድ፣ ሦስተኛም ደብረ ከርቤ ትባላለች። ሰለሞን እንግዲህ እኔ ወደ ደብረ ከርቤ እሄዳለሁ እንዳለው የጌታችን የኢየሱስ ክርስቶስም ይቅርታውና ቸርነቱም የመስቀሉ ግርማ ሞገስም ከአገራችን ከኢትዮጵያ ጋር ይኑር ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህም ትምጣ፣ ፈቃድህም በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንም ስጠን፣ በደላችንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬም የተባረከ ነው። ጸጋን የተመላሽ እመቤታችን ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። የአመረኑ የዩቲዩብ ቻናል ተከታታዮች ይህንን ቻናል ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ እንዲሁም ሐሳብ አስተያየት ኮሜንት ካላችሁ በኮሜንት ሴክሽን ላይ ሐሳብ አስተያየታችሁን ስጡን። ሐሳብ አስተያየት ከሌላችሁ አሜን በማለት አሜን ማለት ይሁን ይደረግልን ማለት ነውና አሜን እያላችሁ ሳፖርት አድርጉን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሐምሌ 10 በዚች ቀን ናትናኤል የተባለ ቅዱስ ሐዋርያው ስምዖን ቀሎጵያ በሰማዕትነት አረፉ። ይህንንም ሐዋርያት አይሁድ የጌታችንን ወንድም ያዕቆብን ከገደሉት በኋላ በኢየሩሳሌም ኤጲስቆጶሳት አድርገውም ሐዋርያትም ሾሙት። እርሱም ክብር ይግባውና ስለ ጌታችን ስለ ኢየሱስ ክርስቶስ
አስተምሮ ከአይሁድ ብዙዎቹን ጌታችንን ወደ ማመን መለሳቸው። ታምራትንም አድርጓልና በሽተኞችንም አድኗልና። ንጉሥ እንድርያስም ሴቶች ከባሎቻቸው እንደሚለዩ ንጽሕናቸውም እንዲጠብቁ እንደሚያዛቸውም ስለ እርሱ ሰማ። ወደ እርሱም አስቀርቦ ጽኑ ሥቃይ ማስተቃየትን በሰለቸ ጊዜ ራሱን በሰይፍ እንዲቆርጥ አዘዘ። ከእርሱም ጋር ቴዎና የምትባል አንዲት ድንግልም ተገደለች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእርሱ ከሊቃነ ጳጳሳት ከአባ ማትያስና ከሁላችሁም ሕዝበ ክርስቲያን ወገኖች ጋር ትኑር ለዘላለሙ አሜን።